ወይዘሮ ዘውዴ ከበደ ነዋሪነታቸው በቢሾፍቱ ከተማ ነው። በዕለት ተዕለት ኑሯቸው አብዝተው ከሚፈተኑበት መሰረታዊ ጉዳይ የመጸዳጃ ቤት እጦት ቀዳሚው መሆኑን ይናገራሉ። ወዳጅ ዘመድ ቢመጣ እንግዳም ላፍታ ደጅ ቢያንኳኳ የበዛ ሀሳብ ይገባቸው እንደነበር የሚያስታውሱት ባለታሪካችን ይህን እንደ መፍትሄ አማራጭ ወስድ ነበር ይላሉ። ስንት ቤታችን ፈርሷል፣ ለኛ መጸዳጃ ላሳያችሁ እያል ልጅ ወጣለሁ። እኔም የራሴ የሆኑ ሰዎች ተመጡ። መደብ ላይ ብተኛ መደብ የሚተኛ እንግዲህ ነው የራሴ። ስለዚህ ባላሳያችሁ ምን ተጠቀምበትም ብለን ይዘንዳል። ይህም ታዲያ ለጤና መጓደልና ተያያዥ እክሎች ያጋልጣቸው እንደነበር የሚናገሩት እሳቸው የውሃና ኢነርጂ ሚኒስቴር በሳኒቴሽን መርሃ ግብሩ በሚተገብራቸው ፕሮጀክቶች በከወነው ስራ ያ የቀደመ ችግራቸው ለሀሳብም የዳረጋቸው ሁነት መቀረፉን ያነሳሉ። አሁን የትንሽም እድሜ ቢገፋም ጋራ መጠቀም ያው መቼም ይሄዳል። ይሄ ባይሰራ ያው ግዴታ እዛ ነበር የምንጠቀመው። ማዋጣቱም ችግር ነው፣ መክፈሉም ችግር ነው። በየጊዜው እየፈረሰ ያልን ተማረርን። በተለይ ሜዳ ላይ መጸዳዳት ወይንም ደግሞ ኦፕን ዴፊኬሽን ጋር ተያይዞ ቁልፍ የሆኑ ስራዎችን የተሰራበት ሁኔታ አለ። የጋራ መጸዳጃ ቤቶችና የህዝብ መጸዳጃ ቤቶች ግንባታዎችም እነዚህ ከተሞች ላይም ስንገነባ ቆይተናል። ከዚህ ቀደም ዘርፉ እምብዛም ትኩረት አልተሰጠውም ነበር የሚለው የውሃና ኢነርጂ ሚኒስቴር ችግሩን በመሰረታዊነት ለመቅረፍና የተለያዩ ማቀፎችንም በማበጀት ተግባራዊ እንቅስቃሴ የተጀመረው ከለውጡ ማግስት ወዲህ ነው ባይ ነው። ከቅርብ ጊዜ ጀምሮ በተለይ ከለውጡ በኋላ ነው ሰፊ ትኩረት አግኝቶ በተለያየ ደረጃ በሚኒስቴር መስሪያ ቤቱም ጨምሮ በክልሎች እስከ ታችኛው እስከ ከተሞች ድረስ ልዩ ትኩረት እንዲሰጡት በማድረግና በተለይ የፍሳሽ አስተዳደር ራሱን የቻለ ሙሉ ልዩ ትኩረት የሚፈልግ መሆኑና እነዚህም ደግሞ ባለሙያ የሚፈልግ በመሆኑ ተለያዩ አቅም ግንባታ ስራዎችም አብሮ ሲሰሩ የቆየበት ሁኔታ ነው ያለው። በተለይ የከተሞችን መልክ እየቀየረ የሚገኘው የኮሪደር ልማት ዘመናዊ ፍሳሽም ብሎም የደረቅ ቆሻሻ አወጋገድን ማዘመን ማስቻሉ ለተገኘው ተጨባጭ ለውጥ አይነተኛ ምክንያት ተደርጎ ይወሰዳል። በመዲናዋ ስኬታማ የሆነው ሂደቱ አሁን ካለው የከተሜነት መስፋፋት ጋር ተዳምሮ ልምዱን ወደ ሌሎች ክልል ከተሞች የማስፋት ስራው ተጠናክሮ ቀጥሏል። በክልሎቻችን ላይ ይህን ጅምር ተወስዶ በአብዛኛው ከ70 ከተማ በላይ ከጀመሩት ውስጥ ከግማሽ በላይ በአቅማቸው ልክ እየሰሩ መጥተዋል። በትልልቅም የሚጠቀሱ እንደ አዳማ፣ ቢሾፍቱ፣ ጎንደር፣ ጅማ፣ ባህር ዳር፣ ሐረር፣ ድሬዳዋ፣ አፋር፣ ሰመራ ከተማ እነ አሶሳን ብናይ እነዚህ ሁሉ ከተሞች የዚህ ተነሳሽነትን ወስደው የተገበሩ ከተሞች ነው። በተለይ 23 ከተሞች ላይ ዋና ዋና ከተሞች ላይ ፎከስ አድርገን እየተገበርን ያለው ፕሮጀክት አለ። ቀደም ብሎ የተጀመረ እንደዚሁም ደግሞ ሌሎች 6 ከተሞች ተብሎ በቀጣይ ፌዝ ላይ እየተገበሩ ያሉ አሉ። ፍሳሾችን በአግባቡ ሰብስቦ ወስዶ አጣርቶ ንጹህ የሆነ ለሌላ አገልግሎት መጠቀም የሚያስችል የጣራ ውሃን ወደ መልቀቅ መሄድ የሚያስችሉ ሁኔታዎችን የሚያስችሉ ግንባታዎችን ነው እየሰራን ያለ ነው። ዘመናዊ ከተሜነትን እውን በማድረግ ሂደት ውስጥ አይተኬ ሚናን የሚጫወተው የፍሳሽም ሆነ የደረቅ ቆሻሻ አወጋገድ ስርዓት አሁን ባለው ሂደት ውስጥ ከችግር እድል እንደመፈለግ ያለው ሆኖ ኢኮኖሚያዊ ጠቀሜታ እንዲኖረው እየተሰራ ነው። ሪሳይክል ሪዩዝ የምንላቸውን ልንጠቀምበት በሚያስችል ሁኔታ የደረቅ ቆሻሻውን በመለየት ለኢኮኖሚያዊ ጥቅም ማዋል ነው። ይሄ እንዲሆን እንግዲህ ከተሞች የደረቅ ቆሻሻ አወጋገድ ላይ በጥቃቅንና አነስተኛ አደራጅተው ቢያንስ አገልግሎቱን በሳምንት 2 እንዲያገኝ በማድረግ እያከናወኑ ነው ያለው። ውሃው ብቻ ሳይሆን ከውሃው ውጭ የሚወጣው ተረፈ ምርት ለተለያዩ ለግብርናም ይሁን ለሌሎች ነገሮች የሚውሉበት ልዩ እድሎች አሉ። ኢቭን ለቤት ለምንጠቀመው ለቻርኮል ለከሰል መዋል የሚችልበት ሁኔታዎች አሉና ይህንን እንዴት አድርገን እናውላለን የሚለውን እያየን ነውና ሳኒቴሽንን እንደ ተጨማሪ እድል ልንጠቀምበት የምንችላቸው ነገሮችም እዚህ ውስጥ አሉና ያው እሱንም አብረን ይዘን የምንሄደው ይሆናል። እንደ ሀገር በአጭር ጊዜ ውስጥ በተሰጠው ትኩረት የሚታዩ ስራዎች ቢከወኑም ካለው ፍላጎትና የህዝብ ቁጥር አንጻር ግን የቤት ስራዎች እንደሚቀሩ ያመለክታል። እንደ አህጉርም እንዲሁም የዘንድሮው የአፍሪካ ህብረት ጉባኤ መሪ ቃል ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት መባሉ ለዚህም ይመስላል። ከዚህ ግብ አኳያ ኢትዮጵያ ምን ደረጃ ላይ ናት?
አንዱ የሀገሪቱ የልማት ግቦች ዓለም አቀፍ የሆነ የሀገሪቱ በተለይ ሳኒቴሽን ስራዎች የሳኒቴሽን የአገልግሎት ሰንሰለትን ተከትለው እንዲተገበሩ ነው የሚያስቀምጠው። ትልቁ እዚህ ላይ ምንድነው ያው በተለይ ተደራሽነትን ስናወራ አንዱ መሰረተ ልማት ተደራሽነት ነው። ሁለተኛው ደግሞ የተሟላ መሆኑን ወይም ደግሞ በእንግሊዝኛው ሴፍሊ ማኔጅድ ሳኒቴሽን ተብሎ የተቀመጠው መስፈርት የተከተለ እንዲሆን ይጠበቃል። ስለዚህ ያንን አሁን ቅድም የጠቀስኳቸው ነገሮች ያንን በመከተል የተሰሩ ስራዎች ናቸው። ስለዚህ የዓለም አቀፉንም ይሁን የአፍሪካንም የሳኒቴሽን ግብ ከማሳካት አኳያ ያው ልዩ ጥረቶች እየተደረገ ነው።